አምነን እባክህ ውስጥ የተረብሻል። አንድ ጊዜ ደህና ሆነ ማየት ነው ለእኔ ትልቁ ደስታ። ከአንተ ጋር ስሆን እኮ ነው የምደሰተው። ያለፈ ታሪክ የምረሳው ከራሴ ያለምወጣው የምወዳትን እናቴን ፎቶ እንኳን ይዞ ማልቀስ ያቆምኩት እኮ ባንተ ነው። እና እባክህ አምነን ብቸኝነት እንዲሰማኝ አታድርግ። አዎ ደህና ነህ፣ ምንም አትጨነቅ እሺ። ሁሌም ከሁሉም በላይ አይኔ ሲገልጥ እንደማይሽ ነበር የሚሰማኝ። እኔም ከማንም በፊት ደህንነት እንደምሆን ተስፋ ነበረኝ። ቆይ ነርሷ ልጥራልህ። አንቺ እኮ ነሽ ሐኪም። ከአንቺ ሌላ ማን ያክመኛል? አላውቅም፣ እኔ እንጃ። ሰላም እኮ ነሽ። ተወድሰፈል። አሁን ከናዛራ ጋር መጣልህ ምግብ አለ፣ እሱን ትበላለሽ። አቶ አምነን ከሆስፒታል እንግዲህ ተሽሎት ወጥቷል። ይሄ በጣም የሚያስደስት ነገር ነው። ጄሪ በጣም ሲቃይ ውስጥ ትገኛለች። የጄሪ ሲቃይ እንግዲህ አቶ ሙስጠፋ ነው ማለት ነው። ሙስጠፋ ጄሪ ህይወት ውስጥ መጥቶ ህይወቷን እያመሰቃቀለ ይገኛል። ታዲያ ይሄ ከየት መጣ እንዴት ሊሆን ቻለ ካልን ጄሪ የሰራችው ስራ ከዚህ በፊት የሰራችው ያደረገችው ድርጊት ሙስጠፋ ላይ አሁን ላይ ተከትሏት መጥቶ ህይወቷን እያመሰቃቀለ ይገኛል። በሌላ በኩል ደግሞ ሲፈንና ሜርሲ ተጋልጠዋል ማለት ነው። ሲፈንና ሜርሲ ሲያደርጉ የነበሩት ተንኮል ሞርዚናን መድኃኒት እንደሰጧት ከሙስጠፋ ጋር እንግዲህ ሜርሲ እያወራች ነበረ። ሜርሲ ሳታውቀው ሚስጥሯን አወጣለች። ሙስጠፋ መጀመሪያውንም ይሄንን ማድረግ አልነበረባችሁም፣ በዚህ ሁኔታ ከቀጠለ የሁሉም ሰው ህይወት አስጊ ነው የሚሆነው፣ ለምን መድኃኒቱን ሰጣችኋት፣ ለምን እንደዚህ አደረጋችሁ ነበር ሲል የነበረው። ታዲያ እሷም ምናልባት ካረጋጋት ብለን ነበረ እኔና ሲፉ መድኃኒቱን የሰጠናት፣ ነገር ግን አይደለም ሊያረጋጋት ይሄው እንደዚህ አድርጓታል። ቀጣይ ተረኞችም ወደዚህ ሆስፒታል የምንመጣው እኛ ነን ልንሆን የምንችለው እያለ ስታወራ ነበረ። ታዲያ ይሄ ሚስጥር እናት ዛሃራ ጋር ደርሷል ማለት ነው። እናት ዛራ ይሄንን ጉዳይ ለአቶ አምነን ይናገራሉ ወይስ ዝም ይላሉ የሚለውን ነገር አብረን የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድራማ ወደ እናንተ እዤላችሁ መጥቻለሁ። ድር ቀጣዩን ክፍል ማለት ነው። በዚህ ክፍል ላይ እንግዲህ አቶ አምነን ሁላችንም ባለፈው እንደተመለከትነው ጉዳት እንደደረሰበት በሞርዚና አማካኝነት ተመልክተናል። ሞርዚና እንግዲህ ቢላዛ ክላስ ገብቶ ነበረ። ይሄንን ቢላ ደግሞ ያስገባችው ሲፈና ሲፈን ለምን ይሄንን ማድረግ እንደፈለገች ባናቅም ቢላዛ እንግዲህ እሷ እንዳስገባች ነው እየተመለከት ነው። ከዛም በኋላ ግን ሞርዚና እህቷ ልጅ ላይ ልጄ እኔ ነኝ ከዚህ በኋላ እናትክ የእናትክ ምትክ እኔ ነኝ ብላ ስትናገር የነበረችዋ እናት ታዲያ አሁን ላይ እሷው መልሳ ወቅታለች። ከዛም በኋላም ስትጸጸት ነበረ። ይሄንን ወዳና ፈቅዳ ፈልጋ አይደለም ያደረገችው፣ ምክንያቱም ከሀይምሯ ጋር አይደለችም። ይሄ ደግሞ እንዲሆን እያደረጉት እንግዲህ ሜርሲ እና ሲፈን ናቸው እንደተመለከት ነው። ሜርሲና ሲፈን እንግዲህ እዛ ቤት ውስጥ የወንጀል መስራቾች ወንጀለኞች የአቶ አምነንን ህይወት የሚያመሰቃቅሉ ሰዎች ናቸው ሁለቱም። አቶ አምነንን በማያውቀው ጉዳይ ዋጋ እየከፈለ ይገኛል። እንደዚህ የምሰቃየው እንደዚህ የሁሉ ፈተና የሚደርስብኝ ግን ለምንድን ነው እያለ ራሱን እየጠየቀ ይገኛል። አሁን ላይ ቤሌንም ታዲያ መክረዋለች። አምነን ራስህ ልታዳመጥ ይገባል፣ ለራስህ ጊዜ ሊሰጥ ይገባል። ከምንም እና ከማንም በፊት ደግሞ ራስን ማዳመጥ መጸለይ የሚኖርብሃል የሚል ምክርን ስትመክረው ነበረ። አሁን ላይ ወደ መፍትሄው ለመምጣት እንግዲህ እያሰበ ይገኛል። ምክንያቱም በፈተና ላይ ፈተና እየተደራረበበት ይገኛል ማለት ነው። በመጀመሪያ እንደተመለከት ነው እናቱ አለፈች። እናቱ ካለፈች ደግሞ ቀጥሎ ዲኑ ታግታ ነበረ። የዲኑ ጣጣም ለሱ ነው የተረፈው። ምክንያቱም እሱ ነበረ ማሳከም የነበረበት እና
እሱ ነበረ የታገተችበትን ገንዘብ መክፈል የነበረበት እና የድርጅቱን ግማሽ ሸጦ ከፍሏል። ይሄም ደግሞ ግዴታ መሆን ስላለበት ነው። በመቀጠል ራሱ ታሟል። ይሄ ብቻ ለማሁን ላይ ደግሞ ገና ታሞ እያገገመበት ባለበት ሰዓት ላይ የድርጅቱ ሂሳብ ታስቦ ወደ ታች እያቆለቆለ እንደሆነ ጸሐፊዋ ጁሊያ እየተናገረች ነበር ማለት ነው። በጣም ያሳዝናል። ፈተናዎች እንግዲህ አንዳንድ ጊዜ በእንደዚህ ሁኔታ ይመጣሉ ማለት ነው። ፈተና ሁሌም ቢሆን ያለ ነገር ነው፣ ግን ደግሞ አንዱ ሲወጣ አንዱ ሲመጣ ሲሆን በጣም ከባድ ነው ማለት ነው። በዚህ ሁሉ ፈተና ውስጥ እንግዲህ ያልተለየችው ውዷ የሚያፈቅራት የሚወዳት የምታፈቅረው የምትወደው ቤሌን ከሱ አጠገብ ነው ያለችው እና እንግዲህ ሁሌ እንደዚህ ብታመም ይሻለኛል እንደዚህ የምትንከባከበኝ ከሆነ እያለ ይገኛል። እንክብካቤ በጣም አብዝታበታለች። እየሳመች ነበረ ከልቧ ያለውን ፍቅር እንግዲህ እባክህ ነጋ፣ ብቸኝነት እንዲሰማኝ አታድርገኝ፣ አንተ ታመምተኛት እኔ ውስጤ ሰላም እየተሰማው አይደለም፣ ምን ሆንክብኝ እያለች እንግዲህ ያው በጣም ነው የምታፈቅረው ቤሌን፣ እሱም በጣም ነው የሚያፈቅራት። ይሰማታል ተኝቶና በዛም ሰዓት ነው የነቃው። ጄሪ ግን አስቀድማ እባክህ አምነን እያለች እሷም እያለቀሰች ነበረ። ልጃችን ናፍቆሃል፣ ልጃችን አንተን ማግኘት ይፈልጋል፣ እኔንስ ማግኘት አትፈልግም ወይ? ልጅንስ ማግኘት አትፈልግም ወይ? አዲስ ህይወት ይኖረናል፣ ልጃችን ሲወለድ እንዋደዳለን፣ እንፋቅራለን፣ እንደገና አዲስ ህይወትን እንጀምራለን እያለች እንግዲህ እያለቃቀሰች ነበረ እጁን ይዟ። እሷም ታዲያ ለእሷ ያለው ቦታ እስከዚህም ስላልሆነ ልጃችን እኮ ናፍቆሃል ነበር ስትል የነበረው። በነጋ ሰዓት እንኳን እንደዛ አትበይ ነው ሲላት የነበረው እና በዚህ ሰዓት ቤሌን እንግዲህ እየቀናች ነበረ። ቤሌን የቀናችው ጄሪ በምትለው ነገር ቀንታለች፣ ግን ቦታ ያላት የምትወደደው ቤሌን ናት ማለት ነው። ቤሌን ነው እየተወደደች ያለችው እየተፈቀረች ያለችው ቤሌን ናት። ጄሪ ያው በራሷ ባመጣችው ጣጣ የልጅ እናት ሆናለች። አቶ አምነን ጊዜ ባይሰጣትም ቦታ ባይሰጣትም እሷ ደግሞ የልጁ እናት ሆናለች ማለት ነው። ኦልሬዲ ሙስጠፋም የኔ ልጅ ነው እያለ ነው። መጨረሻውን እንግዲህ አብረን ነው የምናይ የሚሆነው እና በእልህ ግን ውሳኔ መወሰን እንዴት ዋጋ እንደሚያስከፍልም ከዚህ ድራማ እንረዳለን። አቶ አምነን የማያፈቅራትን ሴት የማይወዳትን ሴት ሲመርጥ በእልህ ተነሳስቶ ነው እና አንዳንዴ በስሜት ሳይሆን ህይወት የሚመራው በስሌት ቢሆን ጥሩ ነው። ልቡ ያለው የሚያፈቅራት የሚወዳት ቤሌንን ነው፣ ግን በእልህ ተነሳስቶ የማይሆን ህይወት ውስጥ ገብቷል። እዚህ ጋር ደግሞ ታዲያ ጄሪንም እውነት ለመናገር እየጎዳ ነው። እንግዲህ ጄሪ ተመርጣለች ኦልሬዲ። ተመራጭ ሆና ደግሞ እንደ ሚስት የሚገባትን እንክብካቤ የሚገባትን ጊዜ የሚገባትን ፍቅር እያገኘች አይደለም። በእሷ ህይወት ውስጥም እሷንም ዋጋ እያስከፈላት ነው። ምናልባትም ባይመርጣት ኖረው አልተመረጥኩኝም ብላ አልፋ ትቀመጥ ነበረ። ለምሳሌ ሲፈን ሳትመረጥ ቀረች። ኖርማል የራሷን ህይወት እየኖረች ነው። አያችሁ፣ እዛው ቤት ያው የገባችበት የራሷ አላማ ጥፋት ቢሆንም ግን ደግሞ የአምነን አገባኝ አላገባኝ አፈቀረኝ አላፈቀረኝ የሚል ምንም አይነት እንትን የላትም ማለት ነው። ምንም አይነት ጥያቄ በውስጧ የለም። ጸጥ ብላ ነው እንትን የምትለው እየኖረች ያለችው ማለት ነው። እና ሁለቱ ናቸው የሚዋደዱት፣ አብረውም የሚሆኑት ሁለቱ ናቸው። የሚያገናኘን ብሏል እንግዲህ ከጄሪ ጋራ የሚያገናኘን አንድ ነገር ብቻ ነው። ለምን ትቀኛለሽ? ለምንስ ነው የምትቀኘው? የኔ እናት ነበር ሲላት የነበረው እንደውም አልፎ ተርፎና ከእሷ ጋር የሚያገናኘን አንድ ነገር ብቻ ነው። ስለዚህ እንደዚህ እንዳትዪ ሁለተኛ ብሏታል። በጄሪ መቅናትም የለብሽም በጭራሽ እያለ ይገኛል። ሌላው እንግዲህ ሲፈን ይሄንን ሁሉ ሚስጥር አንቺ ስለሰማች ነገሮች መበላሸታቸው አይቀሩም፣ አንቺ ባትሰሚ ኖሮ ይሻል ነበር እያለች እንግዲህ
ሜርሲ ጋራ ሁሉም ሚስጥር በዚህ አይነት መውጣቱ የማይቀር ነው እያለች ነው። ያው ሜርሲ እንደምናውቃት በድንገት ስታወራ ሚስጥር ታወጣለች ማለት ነው። ጥንቁቅ አይደለችም በነገራችን ላይ እንደ ሲፈን ማለት ነው። ሲፈን ለነገሮች በጣም ጠንቃቃ የሆነች ሴት ናት። በቀጣይ እንግዲህ ምን ይፈጠራል የሚለውን አብረን የምናይ ይሆናል። በዛሬ ክፍላችን በዚሁ እንጨርሳለን። ስለነበረን ቆይታ አመሰግናለሁ። ቤተሰበኞች የሰሙኑ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ አመሰግናለሁ። ከድር ድራማ ምን ተማራችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።